ነገ የመጀመሪያው ጨዋታ ፈረንሳይን ከሞሮኮ ያገናኛል። ምናልባት ስለዚህ ዓለም ዋንጫ ስናወራ አንድ የምናነሳው ነገር ቢኖር ዓለም ዋንጫ የዲያስፖራ ውድድር ነው እና ስለ ዲያስፖራዎች ስናወራ አብዛኛውን ዲያስፖራዎች ለተለያዩ ሀገራት የሚያዋጡት ፈረንሳውያን ናቸው። እዚህ ውድድር ላይ ብቻ 79 በፈረንሳይ ተወልደው ለሌሎች ሀገራት የሚጫወቱ ተጫዋቾችን መመልከት ይቻላል። በአጠቃላይ ውድድሩ በራሳቸው ሀገር ያልተወለዱ ግን በዘርግንዳቸው መያያዝ ብቻ ለተለያዩ ብሔራዊ ቡድኖች የሚጫወቱ 279 ተጫዋቾችን እየተመለከተ ነው። ከፍተኛውን ቁጥር ፈረንሳይ ታዋጣለች። ፈረንሳይ ከምታዋጣቸው ተጫዋቾች መካከል አንዱ ቦታ የሞሮኮ ብሔራዊ ቡድን እና አዩብ ቦአዲን የመሳሰሉ ተጫዋቾችን ለዚህ እንደምሳሌ መውሰድ እንችላለን። አብዛኞቹ የፈረንሳይን እግር ኳስ የሚያውቁ በፈረንሳይ ትልልቅ ክለቦች ውስጥ ያደጉ ከዛም አድገው በትልቅ ደረጃ የሚጫወቱ ናቸው። ነገ ሁለት ተቃርኖ ያላቸው ምናልባት የስታይል ክላሽ የሚኖረው ጌም ልንመለከት እንችላለንና ስለሱ ጥቂት ከታክቲክ ቦርዳችን እናወራና በስፋት ደግሞ እንመለስበታለን። እስቲ ምንም ጥርጥር የለውም ምናልባት በወረቀት ላይ በጣም ከሚያጓጉ ጨዋታዎች አንዱ ነው ብሎ መናገር ይቻላል። በጣም ሁለት አታኪንግ ፉትቦል የሚጫወቱ ብዙ ታለንትድ የሆኑ ተጫዋች ያላቸው ቡድን ነው። የእርስ በርስ የሚያደርጉ ጨዋታ እንደመሆኑ ሁልጊዜም እግር ኳስ እንግዲህ ውብ ነገሮችን ትፈልጋለች፣ ጎሎችን ትፈልጋለች፣ ታለንቶችና የኢንዲቪጁዋል የተጫዋች ኳሊቲን ለማየት ብዙዎች እግር ኳስን ይመለከታሉና ከዛ አንፃር ምናልባት በዚህ ዓለም ዋንጫ በብዙ መጠበቅ ውስጥ ያለ ጨዋታ ነው ብሎ መናገር ይቻላል። ምናልባት ታክቲካል ነገሮች ደግሞ ምን ይመስላል የሚለውን ነገር የሁለቱን የታክቲካል አቀራረቦችን ለመመልከት እንሞክራለን። በስትራክቸራሊ ተመሳሳይ የሚመስል 4-2-3-1 የመነሻ አሰላለፎችን ነው ለመጠቀም ሁለቱም ቡድኖች የሚሞክሩት። በሞሮኮም በኩል ተመሳሳይ 4-2-3-1 መነሻ አሰላለፍ ወይም ደግሞ አሲሜትሪካል ቢሆንም 4-3-3 የሚመስል ነው። ተመሳሳይ በተለይ ደግሞ በፈረንሳይ በኩል 4-2-3-1ን በደንብ ከሚጠቀሙ ሁለት ፒቮቶችን አንደኛው ራቢዮ ግን ቦክስ ቱ ቦክስ የሚመላለስ ሁለቱ ይሄ ቦታ የሁለት የተለያዩ ተጫዋቾች ናቸው። አስፈላጊ ሲሆን ዴምቤሌ ወጥቶ ኦሊሴ ይገባል። አንዳንድ ጨዋታዎች ላይ ደግሞ ኦሊሴ ወጥቶ ዴምቤሌ ይገባል። ባርኮላ ወይስ ዱዌ የሚለውም ሌላ እንቅስቃሴ ነው። ምናልባት የሁለቱን የማጥቃትና የመከላከል ስትራክቸር ለመመልከት እንሞክራለን። ከኳስ ጋርና ከኳስ ውጪ ሁለቱ በሚሆኑበት ሰዓት ላይ ያላቸውን ስትራክቸር ስንመለከት በቢልድ አፕ ወቅት ላይ የበለጠ ሞሮኮ 4-2-3-1 የሚመስል ሁለቱ ዋይድ ተጫዋቾች የበለጠ ከፍ ብሎ ለመጫወት ከዛ በኋላ ሁለቱ የተከላካይ አማካኞች የበለጠ ከሁለቱ የተከላካዮች ጋር ሊንክ ለማድረግ ኳሶችን ለመነካካት የሚሞክሩበት ብራሂም ዲያዝ፣ ኦናሂ እንዲሁም ኤልከኑስ እና እዚህ ጋር የሚሰለፈው እንግዲህ ተጫዋቾች ምናልባት በጉዳት ምክንያት ሳይባሪ ላይኖር ይችላል። እሱን እናያለን። እንግዲህ የሳባሪ መኖር በተለይ የቡድኑን ማጥቃት ምን ያህል እንደሚጠቅም በኋላ በቪዲዮ እንመለከታለን። ይሄን ስትራክቸር ምናልባት ከእሱኛው ላይ በኋላ እንመለከተዋለን። ሳይባሪ በመኖሩ የሞሮኮ ብሔራዊ ቡድን በተሻለ ጥሩ እንቅስቃሴ እያደረገ እንዳለ የተመለከትን ነው። ሶፊያን ራሂሚን ሲይዝ ግን ቡድኑ ትክክለኛ የሳጥን ውስጥ ፖቸር ነው የሚይዘው። የሞሮኮ የጨዋታ እንቅስቃሴ ላይ ራሂሚ ሲኖርና ሳይባሪ ሲኖር ልዩነት የሚፈጥርበት መንገድ ካለ ብንመለከት ምንም ጥርጥር የለውም። አንደኛው የሳባሪ ልክ እንደ ትራዲሽናል 9 ቁጥር እዚህ ጋር ቆሞ የሚጫወት አይደለም። አስፈላጊ ሲሆን ወደ መስመር ወጥቶ እዚህ ጋር ኦቨርሎዶችን የሚፈጥርልህ ለሌሎች ስፔስ የሚፈጥር ነው። አስፈላጊ ሲሆን ደግሞ ድሮፕ እያደረገ ከሚድፊልዱ ጋር ሊንክ አፕ ለመፍጠር የሚሞክር ነው። ይሄ የሚሆን ከሆነ ለሌሎቹ በተለይ ደግሞ ዘግይተው ለሚመጡት በደንብ እንመለከተዋለን። እንደዚህ አይነት ሩጮችን ለሚያደርጉት ለነ ኦናሂ እንዲሁም ሀኪሚ ስፔሶችን ይከፍታል ማለት ነው። ምክንያቱም አትራክት ማድረጉ አይቀርም። አትራክት በሚያደርግበት ሰዓት ላይ የበለጠ ስፔሶች ስለሚከፈቱለት እነዚህን ስፔሶች ሌሎች ተጫዋቾች ለማጥቃት ይሞክራሉ ማለት ነው። ይሄን ነገር የበለጠ ስፔሶች እንዲከፈት ያደርጋል ማለት ነው። ትራዲሽናል 9 ቁጥር ግን የምትጠቀም ከሆነ ምናልባት ሁለቱን እዚህ ጋር ፒን ያደርግልሃል። ለነ ኦናሂ ወይም ደግሞ ወደ ውስጥ እየገቡ ለሚጫወቱ ተጫዋቾች ስፔስ እንዲከፈት ሊያደርግልህ ይችላል። ነገር ግን በሁለቱ መሃል የሚኖረው ልዩነቶች ይኖራሉ። ትልቁ ነገር ሞሮኮ ከኳስ ጋር በምትሆንበት ሰዓት ላይ አንደኛው ኳስ እየገፋ በሄደ ቁጥር ላይ የሐኪሚና የማዝራዊ እንቅስቃሴ በጣም ትኩረት የሚስብ ነው። ምክንያቱም ሐኪሚ ሞሮፍ ወደ ዋይድ ወይም ደግሞ ወደ ውስጥ እየገባ አምስተኛ የማጥቃት ተጫዋች ለመሆን ይሞክራል። በዚህ ሰዓት ላይ የቡድኑ የማጥቃት ስትራክቸር አሲሜትሪካል ቢሆንም ወደ 3-2-5
የሚቀየርበት አለ ማለት ነው። ልክ ማዝራዊ እንደ ሶስተኛ የመሃል ተከላካይ አሊያ ደግሞ በአንዳንድ ጨዋታዎች ላይ እንደ ሶስተኛ ሚድፊልድ በመሆን የበለጠ የቡድኑን ስትራክቸር ወይም ደግሞ የሬስት ዲፌንስ የምንለውን ስትራክቸር ለመጠበቅ ይሞክራል ማለት ነው። ይሄ የመከላከል ባላንስ ነው። በዚህ ሰዓት ላይ የሁለቱ ተጫዋቾች ምናልባት የሞሮኮ አደገኛው የማጥቂያ መስመር ነው ብሎ መናገር የሚቻለው የሃኪሚና የብራሂም ዲያዝ ያሉበት ቦታ ነው። በተለይ ሁለቱም ቴክኒካል ጊፍትድ የሆኑ ተጫዋቾች ናቸው። እንዲሁም ደግሞ የሃኪሚ ሙቭመንቶች ስፔሶችን ከማጥቃት አንፃር እንዲሁም በተለይ ኳሶች በተቃራኒ ሳይድ በሚሆኑበት ሰዓት ላይ ጀርቦችን በማጥቃት ረገድ ትልቅ ኳሊቲ ያለው ነው። ይሄኛውን ነገር በፒኤስጂ ላይ ተመልክተናል። ያን ነገር እዚህም ለመድገም ሲሞክር ነበረ። በሚቸገሩባቸው ጨዋታዎች በተለይ ደግሞ ልክ እንደ ካናዳው አይነት ጨዋታ ደግሞ በሚሆንበት ሰዓት ላይ የብራሂም ዲያዝ የበለጠ ወደ ውስጥ በመግባት የቡድኑን የመሃል የበላይነትን ለመጨመር ይሞክራል። የበለጠ የቡድኑን ስትራክቸር በመቀየር ውስጥ እንደዚህ አይነት የመሃል የበላይነትን ለመስጠት ይሞክራል። ይሄኛው የበለጠ ኮንትሮል አድርገው ነፃ ተጫዋቾችን እያገኙ ኳሱን ወደፊት ፕሮግረስ ለማድረግ እንዲችሉ ያደርጋቸዋል። ከዛ በኋላ መስመሩን በደንብ መጠቀም የሚችሉ ተጫዋቾች አሉ። ሳጥንን ማጥቃት የሚችሉ ተጫዋቾች ያላቸው ይሄ የቡድኑን ማጥቃት ተለዋዋጭ እንዲሆን ያደርገዋል። በተለይ የሳባሪ ኖርማል ድሮፕ የሚያደርግ ብቻ ደግሞ አጥቂም አይደለም። ሙቭመንቶቹ በጣም ክሌቨር ናቸው። ልክ ከስኮትላንድ ላይ እንደተመለከት ነው ጀርባን ማጥቃት የሚችል እንዲሁም ደግሞ በተከላካዮች መሃል ሮጦ ስፔሶችን በደንብ መጠቀም የሚችል ተጫዋች መሆኑ ለቡድኖች መከላከል አስቸጋሪ እንዲሆንባቸው ያደርጋል። በዛው ግን ማየት ያለብን ነገር ትልቁ የቡድኑ በማጥቃት ወቅት ላይ በጣም አግሬሲቭሊ ከፍ ብሎ ለመጮት የሚሞክር ቡድን ነው። ምንም ጥርጥር የለውም። በዚህ ሰዓት ላይ ሀኪሚ በጣም ኦቨርላፕ እያደረገ የሚጫወት ተጫዋች ነው ካልን ኳሶች በሚቀሙበት ሰዓት ላይ የቡድኑ አደገኛው በሽግግሮች ወቅት ላይ በተለይ የሚጠቃበት ቦታ ትልቁ ሀኪሚ ጥሎት የሚሄደው ስፔስ የበለጠ የቡድኑ በመከላከል ወቅት ላይ የሚተው ቦታ ነው ማለት ነው። ይሄኛው እነዚህ ቦታዎች የበለጠ አስቸጋሪ ያደርጋል ማለት ነው። ይሄኛውም በተለይ ደግሞ ሯጭ ተጫዋቾች ፈረንሳይ እንመለከተዋለን። እንደዚህ አይነት ስፔሶችን መጠቀም የሚችሉ ወደ መስመር እየወጡ እንደነ ምባፔ ያለ እንዲሁም ደግሞ ዱዌ ወይም ባርኮላ አይነት ተጫዋቾች ያሉት ነው። በዚህ ጨዋታ ላይ ትልቁ ነገር ብዬ የማስበው በፈረንሳይም በሞሮኮም በኩል አንደኛ ፈረንሳይ ብዙ ድሎች የሚፈጠሩባት እየቀያየረችም ያለችው በግራ በኩል ነው። ሄርናንዴዝ ይጀምራል ወይስ ደግሞ ዲኜ የሚለው ነገር ራሱን የቻለ ጥያቄ የሚፈጠር ነገር ነው። ነገር ግን የቡድኑ ብዙ ድሎች የሚፈጠሩበት በግራ በኩል ላይ ካለው ክፍተት መነሻ ነው ማለት ነው። የበለጠ ጀርባን በመጠቀም እንዲሁም ደግሞ እዚህ ጋር አፍ ስፔሶችን በመጠቀም ብዙ ድሎችን ይፈጠራሉ። ስለዚህ ይሄኛውን የጠንካራውን የሞሮኮን ማጥቃት እንዴት ነው የሚመክቱት የሚለው ነገር ትልቁ ነገር ነው። ነገር ግን ምናልባት እሱ ላይ አንድ ነጥብ ለመጨመር ያክል የሞሮኮ ብሔራዊ ቡድን በሁለት ጥሩ 6 እና 8 ቁጥሮች ይጫወታል። በአዩብ ቦዋዲና በኤል አይናዊ አማካኝነት ነው የሚጫወተው። የፈረንሳይ ብሔራዊ ቡድን ያለፈው የዓለም ዋንጫ ላይ እንደተመለከት ነው ከበስተጀርባ አሽራፍ ሀኪሚ ያለበትን ስፔስ በኪሊያን ኤምባፔ አማካኝነት ለማጥቃት ይሞክሩ ነበር። 2022 የዓለም ዋንጫ ላይም ሁለቱ ቡድኖች ተገናኝተው ነበር የሩብ ፍጻሜ ጨዋታ ላይና አንድ የተመለከትነው ነገር ምንድነው ማዝራዊ ሲኖር የበለጠ የመከላከል ሽፋን ይሰጠዋል ለአሽራፍ ሀኪሚ። አንድ ጨዋታ ላይ ብቻ በቋሚነት ሊጠቀሙት ሞክረዋል። ይቅርታ ሶፊያን አምራባት ምናልባት የዚህኛው ጨዋታ ላይ በተለይ ፈረንሳይ ካላት የታጨቀ ታለንት አንፃር በአማካይ ስፍራቸው ላይ የሶፊያን አምራባትን ልንመለከት የምንችልበት እድል ይኖራል። ምናልባት ባላንስን ከመጠበቅ አንፃር ሊሆን ከሚችሉ ነገሮች አንዱ መስመር ተከላካዮች በጣም ኦቨርላፕ እያደረጉ በሚጫወቱበት ሰዓት ላይ ሚድፊልደሮች የበለጠ እሱ ለቋቸው የሚሄደውን ቦታ በመጠበቅ ውስጥ ይሄኛውን ዞን መከላከል ነው። ለዛ ደግሞ ምናልባት ጥሩ ኳሊቲ ካላቸው እና ወደ ትልልቆቹ ቡድኖች እንዲሄድ ያደረገው አምራባት አንደኛው በመከላከል ወቅት ለቡድኖች የሚሰጠው ጥንካሬ ነውና ከዛ አንፃር በካናዳውም ጨዋታ ላይ
ቡድኑ የሆነ በሽግግሮች በጣም የተቸገረ በነበረበት ሰዓት ላይ እሱ ከገባ በኋላ የሆነ መረጋጋትን በሽግግሮች ወቅት ተመክተናል። ስለዚህ ምናልባት ወጣቱን ተጫዋች ወደ ተጠባባቂ አድርገው ከዛ በኋላ በአምራባት ጀምሮ ሶሊዲቲን ቅድሚያ ይሰጣሉ ወይ የምንመለከተው ነው። ያ የበለጠ ለኔ ሞር ምናልባት በአማካይ ክፍላቸው ላይ በተለይ ከወገብ በላይ ብዙ ከኳስ ጋር ጥሩ የሆኑ ተጫዋቾች አሏቸው። ምናልባት ሳይባሪ ሊኖር ይችላል ብዬ አስባለሁ። ሳይባሪ እንደ ነምበር 10ም እንደ መስመር ተጫዋችም ሊጠቀሙት ይችላሉ። ቢላል ኤልካኑስ፣ ከዛ ባለፈ ኡናሂ፣ ከዛ ባለፈ ዲያዝን ሳይባሪ ስትመለከት የአሽራፍ ሀኪሚን የማጥቃት ሚና ተጨምሮ ከነሱ አንዱን ቀንሰው የአማካይ ክፍላቸው ላይ ግን ኤዘዲን ኡናሂን ወደ ላይ መግፋት ይችላሉ። በ4-3-2-1 ሊጫወቱ ይችላሉ። በ4-2-3-1 ከመጫወት በተለይ አይናዊንም ቦዋዲንም አምራባትንም ይዘ ግን 10 ቁጥር ቦታ ላይ ኡናሂንና ምናልባትም ዲያዝን በመጠቀም የፊት መስመሩ ላይ ሳይባሪን መጠቀም የተሻለው አዋጭ ሊሆን አይችልም ወይ? ምክንያቱም እኔ በዚህ ውድድር ለሞሮኮ ብዙ ፍሩትፉል እንቅስቃሴ እያሳየ አይደለም ብዬ ማስበው ኤልካኑስ አለ። ኤዜ አብዴ ቢኖር ላይጫወት የሚችል ተጫዋች ነው ባይጎዳ ኖሮና ምናልባት ውሃቢ እንዲህ አይነት ቁማር ሊቆምሩ የሚችሉበት እድል ይኖራል። ሁለት ነገር ይሰጣቸዋል። አንደኛው የበለጠ ወደ ውስጥ እየገባ ምናልባት ኡናሂን የሚያስገቡት ከሆነ ወደ ውስጥ እየገባት ኤክስትራ ሚድፊልደር ሊሆን ይችላል። ነገር ግን ኤልካኑስ ኦፍ ኮርስ የተለየ አይነት ሞመንቶችን እየፈጠራለ። ነገር ግን በተለይ ደግሞ መስመር ላይ ኳሶችን በመቀበል ብዙ የሜዳን ክፍል ኬሪ በማድረግ በመሄድ ብዙ ድሎችን በመፍጠር ኳሶችን በመንዳት እና ሌሎች ስፔስ በመፍጠር በጣም ጥሩ ከሆኑ የሞሮኮ ተጫዋች ነው። ምናልባት በነ ዲያዝ ደረጃ ድሎችን እየፈጠረ አይደለም። ነገር ግን ለቡድኑ በመከላከል ወቅት በተለይ የዲያዝ እና የሐኪሚን የመከላከል ክፍተትን ወደኋላ በመግባት አምስተኛ ተጫዋችን በመሆን ለመከላከል ይሞክራል። የቡድኑን ባላንስ ከመጠበቅ አንፃር ኤልካኑስ ለኔ አስፈላጊው ተጫዋች ነው ብዬ አስባለሁ። ከዛ አንፃርም ለውጦች ሊደረጉ ይችላሉ። ነገር ግን የሚነኩት አይመስለኝም። ባለው ቀይረው ላይክ ቱ ላይክ የሚመስል ለውጦችን ሊያደርጉ ይችላሉ። ምክንያቱም አንደኛው እና ትልቁ ነገር የፈረንሳይ ማጥቃትን መመልከት ያለብን ይመስላል። ተመሳሳይ 4-2-3-1 የመነሻ የተጫዋቾች አቋቋምን የሚይዝ ቡድን ነው። እንደምናየው 4-2-3-1 ነው። ከዛ በኋላ ሁለት ዋይድ የሚሆኑ የመስመር አጥቂዎችን ለመጠቀም ይሞክራሉ። እንደ ጨዋታው ሂደት ወይ ደምቤሌ ወይም ደግሞ ኦሊሴ ሊሆን ይችላል። ነገር ግን ሂደቶች ኳሶች በሚሄዱበት ወቅት ላይ ልክ እንደ ቹዋሚኒን ወደ ኋላ በማድረግ የበለጠ 3 ተከላካይ የሚመስል ቅርጽ ለመያዝ ይሞክራሉ። 3-3-4 ወይም ደግሞ 3-1-3 የሚመስል አይነት እንቅስቃሴ ለመያዝ ይሞክራሉ። ትልቁ ኳሊቲያቸው ግን በተለይ ይሄኛው ኤሪያ የቀኝ መስመራቸው በጣም አስፈሪው መስመር እንደሆነ መናገር ይቻላል። ምክንያቱም ዴምቤሌ ኦቨርሎዶችን ለመፍጠር ወደዛ ምንም እንኳን 10 ቁጥር ቢሆን በዚህ ውስጥ ለመሆን አይሞክርም። እሱም ባይኖር ኦሊሴም ቢሆን የበለጠ እዚህ ጋር ከሚሆን ይልቅ ወደዚህ ጋር አጋድሎ ኳሶችን ለመቀበል ይሞክራሉ። በአንዳንድ ሂደቶች ላይ ሁለቱም ገብተው ኦቨርሎዶች እንደዚህ ለመፍጠር የሚሞክሩበት አለ። ኩንዴ የበለጠ በመሄድ ፒውር ባክስሪ የሚመስል ከዛ በኋላ ቲዮ የበለጠ ሁለቱን ባላንስ ለማድረግ የሚሞክሩበት ጊዜ አለ። ምናልባት አንደኛውም እነሱ ኦቨርሎድ የሚፈጥሩበት ዋነኛው ምክንያት ኪሊያን ኤምባፔ የሚያደርገውን ሩጫ ለመመልከት የተሻለ አማራጭም ስለሚሰጣቸው ነው። የቲዮና የሉካስ ዲኜንም የሞሮኮንም ብሔራዊ ቡድን በቪዲዮ አንድ ላይ ያይዘን እንመለከተዋለን።